ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማህሌት ጸጋይ ከመላው ስቱዲዮ አባላት ጋር ቆይታ እናደርጋለን። አብራችሁን ቆዩ። የግንቦት 20 ድል ሀገሪቱ ለዘመናት ስትናፍቀው የነበረውን ዲሞክራሲ፣ ሰላም፣ ፍትህና እኩልነት ጥያቄዎች ምላሽ እንዲያገኝ ያስቻለቻት ቀን ናት ሲሉ ያነጋገርናቸው የመቀለ ከተማ ነዋሪዎች ገለጹ። በአሁኑ ወቅት በትግራይ ህዝብ ላይ እየደረሰ ያሉ ጫናዎች፣ በደሎች እንዲቆሙ፣ ተፈናቃዮች ወደ ቀያቸው እንዲመለሱና ሀገሪቱ ግንቦት 20 ያጎናጸፏትን ሰላም፣ ልማትን እንድታረጋግጥ የኢትዮጵያ ህዝብ ከትግራይ ህዝብ ጎን ሊቆም ይገባል ሲሉም ነዋሪዎቹ ጥሪ አቅርበዋል። ፍሬህይወት ወልደመድህን አነጋግራቸዋለች። የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት የትግራይ ህዝብ በሁሉም መልኩ ሲደርስበት የነበረውን አፈናና ጭንቆና ለመገርሰስ ለ17 ዓመታት መራራ ትግል በማካሄድ በአፍሪካ ትልቁና ይደፈራል ተብሎ የማይታሰበው የደርግ ሰራዊት ከሌሎች ብሔር ብሔረሰቦች ጋር በመቀናጀትና በመደምሰስ ኢትዮጵያ ለረጅም ጊዜ ስትናፍቅ የነበረውን የዲሞክራሲ፣ ሰላም፣ ፍትህና እኩልነት ጥያቄዎችን ምላሽ እንዲያገኝ የግንቦት 20 ድል መሰረት መሆኑ ይታወቃል። ይህ ብቻም አይደለም። ኢትዮጵያ በዓለም መዝገብ ላይ የምትታወቅበትን የድህነት መዝገብ በማጥፋት ልማት እንዲረጋገጥና ለሌሎች ጭቁን ህዝቦች ሰላም እንዲሰፍን እድል የሰጠች ናት ሲሉም የመቀለ ከተማ ነዋሪዎች ይናገራሉ። ከነበሩበት ጭቆና ወጥቶ ወደ ሰላም፣ ወደ ፍትህ፣ ወደ ልማት በአንድነት ሆኖ ሰርቶ በቋንቋቸው እየተማሩ እየተናገሩ እየጻፉ እያነበቡ እድገት አምጥቶ ብዙ ትምህርት ቤቶች፣ ዩኒቨርሲቲዎች ተከፍቶ ያው የኢትዮጵያ ብሔር ብሔረሰቦች ህዝቦች ውጤታማ የሆነ ስራ ተሰርተዋል። ዝቅተኛ ከሚባሉ ወይም ደግሞ ድሃ ከሚባሉ አገር ነው የነበረ። በዚህ በህዝቦች መስዋዕት በተለይ ደግሞ በትግራይ ወጣት በትግራይ ህዝብ ግን የኢትዮጵያ ህዝብ ነጻነት፣ ሰላም አግኝቶ ጥሩ የሚባል ሰላም አግኝቶ ነው የነበረ። ስለዚህ ግንቦት 20 ለኔ የሰላም፣ የተስፋ፣ የልማት ነው ብዬ ነው የምገልጸው። ለ17 ዓመት ተቃሪሱ ዝረኸባ ማዓልቲ እያ አምባገነን ደርጊ ከ17 ዓመት በላይ መራራ ትግል በማድረግና በአፍሪካ ደረጃ ማንም ይወዳደረዋል የማይባለውን የደርግ ሰራዊትን በማሸነፍ ድል የተጎናጸፍንበትና አመራሩም ከሀገር ለቆ የወጣበት ታላቅ ዕለት ናት ግንቦት 20። ግንቦት 20 ከትግራይ ህዝብ ባለፈ ለመላ የሀገሪቱ ህዝቦች ሰላም እንዲሰፍን፣ ልማት እንዲረጋገጥና እንዲስፋፋ ብሎም ብሔር ብሔረሰቦች በማንነታቸው እንዲኮሩና ራስ በራሳቸው እንዲያስተዳድሩ ያደረገች ዕለትም ናት። ይህ ብቻም አይደለም። ኢትዮጵያ ከራሱ አልፎ ለሌሎች የአፍሪካ ሀገራት ሰላም አስከባሪ ሆናም ቆይታለች። ማንኛውም ሰው ጫፍ እስከ ጫፍ በሰላማዊ መንገድ ተንቀሳቅሶ ህይወቱን ይመራ ነበር። በቋንቋውም የፈለገው ነገር መናገርም ይችል ነበር። ከ60 ሺህ በላይ የትግራይ ወጣቶች መስዋዕት በመክፈል ህገ መንግስት እንዲቋቋም ያደረገን ህዝብ ኤሊቶች በፈጠሩት ትርክት በትግራይ ህዝብ ላይ የጄኖሳይድ ወንጀል ተፈጽሞበታል ያሉት አስተያየት ሰጪዎቹ ይህም በታሪክ ትልቅ ስህተት ሆኖም ተመዝግቧል ሲሉም ያስረዳሉ። ትግራይ ህዝብ እንደሚታወቀው የኢትዮጵያ ህዝቦች የሚያምኑበት ያረጋገጡበት 17 ዓመት ሲታገል ከ60 ሺህ በላይ መስዋዕት ከፍለዋል። የአካል ጉዳተኞች ሆነዋል። ያው የትግራይ ህዝብ ደግሞ ይህንን የሰራውን ስራ በኢትዮጵያ ህዝቦች ውጤታማ የሆነ ስራ ነው መሰራት የነበረበት እንጂ በትግራይ ህዝብ ላይ ጄኖሳይድ መፈጸም ይህንን መሆን አልነበረበትም። በግንቦት 20 ያገኘነው ሰላም አሁን አለደው የለም። የትግራይ ህዝብስ በዚህ ታግሎ ባመጣበት ሰላም፣ ዲሞክራሲ አገኘ ወይ አላገኘም? ምንድነው ወንፊት ዙራ ዙራ ትመታለች፣ ሰርታ ትመታለች። እኛም እንደዚህ ነው የተፈደነው። ሰላም ረኸይዎ ነበረ። ተገኝቶ የነበረው ሰላም አሁን በምን ደረጃ አለ ለሚለው ጥያቄ መልሱ ለህዝቡ ልተው። ሀገሪቷ እንደ ሀገር እንድትቀጥል ያደረገን ህዝብ ልክ ችግር ፈጣሪ እንደሆነ በኤሊቶች ፕሮፓጋንዳ እየተነዛ እንደ ህዝብ
እንድንጠፋ ተፈርዶብናል። ይህ ሊሆን ባልተገባ ነበር። በአሁኑ ወቅት በትግራይ ህዝብ ላይ እየደረሱ ያሉ ጫናዎችና በደሎች እንዲቆሙ፣ ተፈናቃዮች ወደ ቀያቸው እንዲመለሱና ሀገሪቷ ወደ ቀድሞ መተሳሰብና ልማት እንድትመለስ የኢትዮጵያ ህዝብ ከትግራይ ህዝብ ጎን ሊቆም ይገባል ሲሉም ነዋሪዎቹ ጥሪ አቅርበዋል። የተሰራው ስህተት ተስተካክሎ አሁን የትግራይ ህዝብ ልክ እንደ ህዝብ መወቱ ተከብሮ በእኩልነት ከወንድሙ ጋር እንዲኖር ከጎን መቆም አለበት። ምክንያቱም ዓለም ያወቀበት ጄኖሳይድ ተፈጽሞበታል፣ ተወድለዋል። አሁንም በመጣሊያ ላይ ነው ያለ እየሞተ እየተሳቃየ መድኃኒት አጥቶ በገንዘቡ ያስቀመጠውን ገንዘቡን ባንክ ተዘግቶ ነዳጅ የለ ምን የለ የትግራይ ህዝብ በችግር ላይ ነው ያለ። አሁን ይህንን የትግራይ ህዝብ ወደ ነበረበት እንዲመለስ ከብሔር ብሔረሰቦች ህዝቦች እኩልነት እንዲኖር የኢትዮጵያ ህዝብ ከጎን መቆም አለበት። በትግራይ በነበረው ጦርነት ውድመት የደረሰበት የትግራይ ትምህርት ዘርፍ ዳግም ወደ ነበረበት እንዲመለስ የመምህራን አስተዋጽኦ የጎላ ነው ሲሉ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ተናገሩ። ቢሮው በዘንድሮው የመማር ማስተማር ሂደት አርአያ የሆኑና በጥሮታ የተሰናበቱ መምህራን የክብርና እውቅና ሽልማት እንደሚበረከትላቸውም ገልጿል። ፉርቱና ገብሩ ተጨማሪ አላት። በጄኖሳይዱ ጦርነት ምክንያት ከወደሙና ኋላ ቀር ከቀሩ የልማት ዘርፎች አንዱ የትግራይ የትምህርት ዘርፍ ነው። የነገን ትውልድ የተሻለና በቴክኖሎጂ የታጠቀ ዜጋ ለማነጽ በሚደረገው ጥረት ለውጥ በማምጣት ላይ የነበረው የትግራይ የትምህርት ዘርፍ በጦርነቱ ከፍተኛ ጉዳት አስተናግዷል። ታዲያ ከፕሪቶሪያው ስምምነት በኋላም ዘርፉ ወደ ነበረበት ለመመለስናም ዳግም ለመገንባት በሚደረገው ጥረት ድርብ ኃላፊነት ወስደው ከፍተኛ መስዋዕትነት የከፈሉ መምህራን ትልቅ ሚና እንደነበራቸው የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ይናገራሉ። 2015 የ4 ወራት የ2014 ደግሞ የ12 ወራት ስለዚህ በድምር የ2014 ዓመተ ምህረትና የ2015 ደግሞ የሐምሌ ነሐሴ መስከረምና ጥቅምት በድምር የ16 ወራት ያልተከፈለ ደሞዝ አለ። ያው የሁሉም ሲቪል ሰርቫንት ኢሹ ነው። ግን መምህራን ደግሞ በተለየ መልኩ የሚጎዳበት አለ። እኔ አስተማሪ ነኝ አውቀዋለሁ። አንድ ሰዓት ክፍል ውስጥ ሳስተምር ማወጣው ኢነርጂ አውቀዋለሁ። አንድ ሰዓት ቢሮ ቁጭ ብዬ ደግሞ ሰዎችን ሳስተናግድ ማወጣው ኢነርጂ አውቀዋለሁ። በተለየ መልኩ የሚጎዳው አለ። ቅድም ሳነሳልሽ የነበረው እንትን ነው። አሁንም ደግሞ እንደ ሁሉም ሲቪል ሰርቫንት ቢሆንም የመምህራን ደግሞ በተለየ መልኩ የሚጎዳበት አስፔክትንም ስላለው መምህራን ስለዚህ በዚህ የተሟላ ደሞዝ ሳይከፈላቸው እየሰሩ ያሉ መሆናቸው በተጨማሪ ደግሞ ያው ትምህርት ቤት ገብተሽ ለማስተማር የሚያስፈልግሽ ሚኒመም እንትኖች አሉ፣ ግብአቶች አሉ። የተሟላ ማለት እንድትጽፊ ስታንዳርድ የጠበቀ ጥቁር ሰሌዳ ያስፈልግሻል፣ ብላክ ቦርድ ያስፈልግሻል፣ ደረጃው የጠበቀ አትሊስት ቾክ ያስፈልግሻል፣ መጽሐፍ ያስፈልግሻል። በተሻለ መልኩ ተማሪዎች እንድታስተምሪ ተጨማሪ የትምህርት ቁሳቁስ ያስፈልግሻል፣ መጽሐፍ ያስፈልግሻል፣ ኮምፒውተር ያስፈልግሻል፣ ኢንተርኔት ያስፈልግሻል። ራስሽን አፕዴት አድርገሽ እንድታስተምሪ ተማሪዎችሽ በተሟላ ሁኔታ ቁጭ የሚሉበትን ስርዓት ያለው ያስፈልግሻል። የተሻለ ክላስሩም ያስፈልግሻል። እነዚህ ሁሉም ሳይሟሉላቸው ነው ያው የህፃናት መቅረጽ ወለዶ ማነጽ የመምህርነት ሙያ ስራቸው ብቻ ስለሆነ አይመስለኝም። ልክ ይህንን ትምህርት ያንዳንዱ ትውልድ በስነ ምግባር በእውቀት የማነጽ ስራቸውን የብሔራዊ ተጋድሎን አንድ አካል አድርገው ስለወሰዱ ነው። ራሳቸው እንደ መምህር ብቻ ሳይሆን እንደ አንድ ብሔራዊ ተጋይ እንደ አንድ ብሔራዊ ጀግና ሆኖ ሊቆጠሩ የሚገባቸው ናቸው። አሁንም በትምህርት ዘርፍ በርካታ የቤት ስራዎች እንዳሉ የገለጹት ዶክተር ኪሮስ ይህን ለማሳካት ትውልድንም ሙሉ በሙሉ ወደ ትምህርት ማዕድ በመመለስ የትምህርት ስርዓት ለማሻሻል የመምህራን ድጋፍ ከፍተኛ መሆኑን ገልጸው በ2018 የትምህርት ዘመንም በአመቱ ልዩ አስተዋጽኦ ያደረጉናም እድሜ ዘመናቸውን ትውልዱን በማነጽ ጡረታ የወጡ አርበኞች መምህራን ለማመስገን የእውቅና ሽልማት መዘጋጀቱን ጠቁመዋል።
ግንቦት 30 የመምህራን ቀን የመምህራን ሽልማት ምናካሄድበት ቀንም ጭምር ነው። አምና እንደዚህ አይነት ሽልማት ነበረ። በዚህ አመትንም 185 መምህራንና የትምህርት አመራር እንደዚሁም ጥሩ ስራ ሰርተው ጥሮታ ያወጡ በዚህ አመት ኢንክሉድ አድርገን ሽልማት እንሰጣለን። ይሄ ሽልማት ያው ኢንዲቪጁዋሎች የሚሸለሙት ብቻ አይደለም። ያው ወደዚህ መጥተው ሽልማት የሚያገኙት 185 ቢሆንም ግን ይህንን ሳምንታት በሙሉ የመምህራን ሳምንታት ናቸው። ሁሉም ማህበረሰብ መምህራን እስካሁን እያደረጉት ያለውን አስተዋጽኦ እንዲያደንቅላቸው እንዲያመሰግናቸው ሁሉም ሰው አብዛኛው ሰው በትምህርት ያለፈ ነው። ተማሪ ሆኖ ያለፈ ነው። በተማሪነት ዘመኑ ህይወቱ አርአያም የሆኑት መምህራን አሉ። መክረው ምን ብለው ቀርጸው ወደዚህ የደረሰበት ደረጃ ያደረሱ መምህራን ናቸው። የትግራይ መምህራን ብሔራዊ ክብርና ምስጋና ስለሚገባቸው ይህ ሽልማት በየአመቱ የሚቀጥል ነው ያሉት ዶክተር ኪሮስ ጉዑሽ መምህራን ከዚህ የበለጠ እንዲነሳሱና ትውልድን በተሻለ እንዲያበቁ ከማድረግ በዘለለም በመምህራኑ መካከል አዎንታዊ ፉክክር ተፈጥሮም የተሻለ የመማር ማስተማር ሂደት እንዲፈጠር ትልቅ ሚና ይኖረዋል ይላሉ። የሽልማቱ አላማም በዋነኝነት ያው እስካሁን ለሰሯቸው ስራ ምናመሰግንበትና በቀጣይ ደግሞ ለሚሰሯቸውን ስራዎች ይሄ እንደ ኢንከሬጅመንት እንዲሆናቸው እንዲህ ጥሩ ካደረኩ እንዲህ ስራ ከሰራው በዚህ መልኩ ኤክሴል ካደረኩ የዚህኛውን ኤክሰለንስ አዋርድ ተሸላሚ ይሆናሉ ብለውም የሚጥሩበት በመሐከላቸው አዎንታዊ ፉክክር የሚኖርበትን ለማማቸት ያለመ ሽልማት ነውና ስለዚህ ብሔራዊ ጀግኖችንም ስለሆኑ ብሔራዊ ሽልማትንም ስለሚያስፈልጋቸው ብሔራዊ ምስጋናም ስለሚያስፈልጋቸው ጭምር ነው እንደዚህ አይነት ፕሮግራሞች ያዘጋጀ ነው። ግንቦት 30 መምህሮቻችንን የምናስታውስበትና እድሜ ዘመናቸውን ሙሉ ትውልድን በስነ ምግባሩ የተሻለ እንዲሆን ለመቅረጽ ለደከሙት እውቅና የምንሰጣቸው ቀን በመሆኑ ሁሉም ትውልድ መምህራኑን በማመስገንና እውቅና በመስጠት የሚያሳልፍበት ቀን እንዲሆን ዶክተር ኪሮስ ጥሪያቸውን አስተላልፈዋል። በትግራይ ህዝብ ላይ የተደረጉ ያሉት የነዳጅ በጀት እንዲሁም የጥሬ ገንዘብ ክልከላ በጦርነቱ ሳቢያ ከደረሰበት ከባድ ኪሳራና ጉዳት ያላጋገመን ህዝብ ዳግም ለስቃይና ችግር ውስጥ እየከተተው ይገኛል ሲሉ የመቀለ ከተማ ነዋሪዎች ገለጹ። የትግራይ ግዛታዊ አንድነት በመመለስ ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው እንዲመለሱ የተመለሰው መንግስት ትልቅ ኃላፊነት አለበት ሲሉም ገልጸዋል። ፍሬዎት ወልደመድህን ዝርዝር አላት። ከቅርብ ወራት ወዲህ በትግራይ ህዝብ ላይ እየተደረጉ ያሉት የመሰረታዊ አቅርቦቶች ክልከላ በጦርነቱ ከደረሰበት ከባድ ኪሳራና ጉዳት ያላጋገመን ህዝብ ዳግም ለስቃይና ችግር ውስጥ እየከተተው ይገኛል። በተለይም ልክ እንደ ሌሎቹ የሀገሪቱ ክልሎች የነዳጅ በጀት እንዲሁም የጥሬ ገንዘብ አቅርቦት ከፌዴራል መንግስቱ ማግኘት ሲገባው አሁን ላይ ተከልክሎ ህዝቡ ከእለት ወደ እለት ለማህበራዊ ኢኮኖሚያዊ እንዲሁም ስነልቦናዊ ቀውስ ውስጥ እንዲገባ አድርጎታል ሲሉ ያነጋገርናቸው የመቀለ ከተማ ነዋሪዎች ይናገራሉ። በእውነቱ ነዳጅ ወይም የተለያዩ የገንዘብ እንቅስቃሴዎች የምኑ ብቻ ሳይሆኑ በኑሮም ራሱ በልቶ ወጥቶ ሰርቶ ለመግባትም እጅግ በጣም አስከፊ ደረጃ ነው ያለው። ትግራይ ወጽሕኞ ግፍ ጭቆናይ በትግራይ ህዝብ ላይ የደረሰውና እየደረሰ ያለው ግፍ አይገባውም። በርካታ መስዋዕትነትን ከፍሎ ሀገሪቷ እዚህ ደረጃ እንድትደርስ ያደረገን ህዝብ ውለታውን እንደመመለስ ይህ ሁሉ ግፍ ባልተገባው ነበር። ነዳጅ የለም፣ በጀት የለም፣ ሸቀጣ ሸቀጦች እንደ ልብ ማግኘት አልተቻለም። ምክንያቱም ነዳጅ ከሌለ ከቦታ ቦታ ማንቀሳቀስ አይቻልም። ጥሬ ገንዘብ የለም፣ በባንክ ለማሳለፍ ቀኑን ሙሉ ወረፋ ይዘን ነው የምንውለው። ትልቅ በደል ነው እየተፈጸመበት ያለው። የፊት ፕሪቶሪያው ስምምነት የተወሰነ ተኩስ አቋርጠዋል፣ ግን ጄኖሳይዱ እየቀጠለ ነው። ሰው በረሃብ እየሞተ ነው። ነዳጅ የለም። ወደ ሕክምና መሄድ የምትሄድ እናትም ነዳጅ የለም። አምቡላንስ አይሰሩም። መኪናዎች ቆመዋል። ህብረተሰቡ ያለው ገንዘብ ቢኖረውም ባንክ ቢኖረውም ባንክ ቤት አይሰሩም። ገንዘብ የሚባል ነገር የለም። ስለዚህ ያለው ሁኔታ በጣም አስከፊ ነው።
የፕሪቶሪያው ስምምነት ይፈጸማል ተብሎ ተስፋ ከተደረገባቸው መካከል በህገ መንግስቱ መሰረት የትግራይ ግዛታዊ አንድነት በመመለስ ተፈናቃዮች ከነሙሉ ደህንነታቸው ወደ ቀያቸው እንዲመለሱ ማድረግ ቢሆንም እስካሁን ይህ ሙሉ በሙሉ ተፈጻሚ ያልሆነም ያሉት አስተያየት ሰጪዎቹ፣ ስለሆነም የትግራይ ህዝብ ጥያቄዎችና ፍላጎቶች እንዲመለሱ በህዝብ የተመረጠውና በቅርቡ ስራውን የጀመረው ምክር ቤት ትልቅ ኃላፊነት አለበት ሲሉም ተናግረዋል። ተወሰደ ቦታና ክምለስ ነው ተፈናቀልተና ለቦታውን ከድኒ በወራሪዎች የተወሰደው መሬት መመለስ አለበት። ተፈናቃዮችም ወደ ቀያቸው እንዲመለሱ ማድረግ ይገባል። በትግራይ ፍትህ፣ ሰላም እንዲሰፍን ሊደረግ ይገባል። ይህ እንዲሆን ደግሞ በህዝብ የተመረጠውና በቅርቡ ስራውን የጀመረው ምክር ቤት ትልቅ ኃላፊነት አለበት። ህዝቡም አጋዥ ሊሆን ይገባል። እኔ በምን ልግለጽልሽ? በእውነቱ እነዛ ተፈናቃዮች አግኝተውት ያለው መከራና አሳር ይህ ነው ብዬ ላስቀምጠው አልችልም። እጅግ ግፍና ጭካኔ የበዛበት ኑሮ ነው ያሉት። እጅግ በጣም አስከፊ የሆነ ኑሮ ነው ያሉት። ይሄ ተፈናቃይ በእውነቱ ነገ ጠዋት በጌታም ያስጠይቀናል። ለዓላዊነታችን መቀበል አለበት። 5-6 ዓመት ህዝብ በየቴንዳው እየተሰቃየ መጠበቅ የለበትም። ቶሎ ብለው ይሄ አሁን ያለው ክረምት እንደገና ደግሞ ሌላ ስቃይ መቆየት ያለበት። ትግራይ አሁን ገጥሟት ካለው ችግር እንድትላቀቅ መውጫ መንገድ ነው ያሉትም እንዲህ አስቀምጠዋል። ነፃ ሆኖ እንደ ፍላጎቱ ሰርቶ እንደ ፍላጎቱ ለፍቶ አርብቶ አልምቶ እንዲገባ ግን ነፃ ማግኘት አለበት። ፌደራል ይህንን በደንብ አድርጎ መስራት አለበት። ምክንያቱም ምን አደረግን እኛ በመቆጫ ላይ በመሃል ላይ የምንወቀጠው። ሌላው የሚመለከታቸው ስራ አደራዳሪዎች ነበሩ። እነሱ መስራት አለባቸው። በየአመቱ ይመለሳል እየተባለ የትግራይ ህዝብ እያለቀ ነው። ስለዚህ ወደ ቦታውን እንዲመለስ ያለውን መጣር አለበት፣ መስራት አለበት እላለሁ። በጣሊያን የሚኖሩ የትግራይ ዲያስፖራዎች በወራሪ ኃይሎች የተያዘው የትግራይ መሬት ወደ ባለቤቱ ሊመለስና በትግራይ ህዝብ ላይ እየደረሰ ያለው በደልና መከራ እንዲቆም የሚጠይቅ ሰላማዊ ሰልፍ አካሄዱም። የጣሊያን መንግስት የተባበሩት መንግስታት ጋር በመተባበር ለችግሩ መፍትሄ እንዲያመጣም ጥሪ አቅርቧል። ማዛ መኮንን ተጨማሪ አላት። በጣሊያን የሚኖሩ የትግራይ ዲያስፖራዎች በወራሪ ኃይሎች የተያዘውን የትግራይ መሬት ወደ ባለቤቱ ይመለስ፣ የህዝባችን ድምጽ ሊሰማ ይገባል የሚሉና ሌሎች መፈክሮችን በማሰማት ትልቅ ሰላማዊ ሰልፍ አካሂደዋል። በጆኖሳይዳዊ ጦርነት ምክንያት የተፈናቀሉና የተሰደዱ ወገኖቻችን ወደ ቦታቸው ይመለሱ፣ ድምጽ አልባ ጆኖሳይድ ይቁም የሚሉና ሌሎች መልእክቶችና መፈክሮችን በማስተጋባት ድምጻቸውን አሰምተዋል። ሰላማዊ ሰልፉ በሚላኖ ከተማ ፊት ለፊት ካስቴሎ ፎንታና ሜትሮ ካይሮ አካባቢ የተካሄደ ሲሆን በትግራይ ህዝብ ላይ ጆኖሳይድ የፈጸሙ አካላት ተጠያቂነታቸው ይረጋገጥ፣ ህዝባችንን ፍትህ ያገኘ በማለት ድምጻቸውን አሰምተዋል። ሰልፈኞቹ እንዳሉት የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ህዝባችንን በረሃብ ችግር እየተሰቃየ ሲሆን የምግብ እርዳታ፣ ነዳጅ፣ መድኃኒትና በጀት የመንግስት ሰራተኛውን ደሞዝ በመከልከል የትግራይ ህዝብ በድምጽ አልባ ጆኖሳይድ እየጠፋ ነው ብለዋል። በሰልፉ የጣሊያን መንግስት ከተባበሩት መንግስታት ጋር በመተባበር ለችግሩ መፍትሄ እንዲያመጣም ሰልፈኞቹ ጥሪ አቅርበዋል። ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም